ይለቀምና ወደ ፍተሻ 320 ሰራተኛ ሴቶች ናቸው እስከ 100 ጨርቅ ተደርድሮ የሚቆርጥ ነው የቅብብሎች ስራ ምናልባት አንድ ልብስ ወደ 50 ሰራተኛ 60 ሰራተኛ እጅ ትገባለች አሁን አራት ቀዳዳ በአንድ ይተናል ሰላም ተናስተልኝ ጉዳይ አሻም ቲቪ ተመልካቾቻችን አሻም ብፌ ላይ የእግረ መንገድ ፕሮግራማችን ላይ ነው የምንገኘው ብዙ ጊዜ ጋርመንት አካባቢ ምናምን ሲባል ሰማለውና እስቲ ጋርመንት አካባቢ ቢሄድና አንዳንድ ቦታዎችን ብቃኝ በያሰብኩኝ እውነትም የተለያዩ እጅግ በጣም ግዙፍ የሆኑ ጋርመንቶችን አይቻለሁ በአይን እይታ በአካባቢው ላይ ግን አሁን ጂኤንኤም የሚባል አንድ ጋርመንት አለ እዛ ጋርመንት ውስጥ ምንድነው የሚከናወነው ምንድነው የሚሰራው የሚለውን አብረን እንመለከታለን መልካም ጊዜ መልካም ቆይታ እንዲሆንላችሁ እየተመኘው እንግዲህ እንደዚህ የሚያማምሩ ልብሶችን ቲሸርቶች ሸሚዝ ሱሪ በአገር ውስጥ የሚመረቱ የራሳችን ምርት የሆኑ የተለያዩ ጋርመንቶች አሉ አንዱ የሆነውን ጋርመንት ነው የምንመለከተው መልካም ጊዜ መልካም ቆይታ ይሆንላችሁ ታናስተልኝ እንዴት ነው ተናስተልኝ ሰላም ነው እንዴት ነው ሰላም ነው እንኳን ለጂኤንኤም ጋርመንት በደህና መጣችሁ እንኳን ደህና ቆዩ ሰላም ነው ማን ነው ዘውልድ ተክላ ባላለሁ የድርጅቱ የኦፕሬሽን ኃላፊ ነኝ ስራ አስኪያጅ ምንድነው የሚመረተው ምን ምርቶች አሉት ወል ድርጅታችን ውስጥ የወንድ ሸሚዞች በይበልጥ በወንድ ሸሚዞች ነው የምንታወቀው በጣም ሃይ ኳሊቲ ኤክስፖርቱም እንደዚህ በኤክስፖርቱም ላለፉት 13 14 አመት ሰርተናል አሁን በዚህ በኮቪድ ጊዜና በአገዋ ጊዜ ነው የተቋረጠብን እንጂ ኤክስፖርት ብቻ ነው ነበር የምንሰራው በጣም የሚገርም ነው አንድ ልብስ አሁን ለምሳሌ እንደዚህ ከመልበሳችን በፊት ምንድነው የሚሆነው እንግዲህ ጨርቁ አለ ልብሱ እንግዲህ ከዲዛይን ይጀምራል ዲዛይን ስለዚህ ማርኬቲንግ ይኖራል ከዛ በኋላ ወደ ዲዛይን ይኬዳል ዲዛይን ተደርጎ እንደገና ፕሮቶ ሳምፕል ይሰራል ፕሮቶ ሳምፕል ተሰርቶ ደግሞ አክቲቭ ከሆነ ወደ ኦፕሬሽን እንዲሄድ እናደርጋለን ጥሩ ስለዚህ የመጀመሪያው እንግዲህ የሚያሳዩኝ የትኛውን ክፍል ነው ዲዛይን ነው ከዲዛይን ጀምር እሺ ከዲዛይን ጀምር የት ነው ወደዚህ ነው እሺ ስንት ሰራተኛ አለው 350 ሰራተኛ አለ አረ አዎ ትልቅ ነው 350 ሰራተኞች አሉ 350 ሰራተኛ እንግዲህ በስራቸው የተለያዩ ሰዎች ይኖራሉ ስለዚህ በጣም በርካታ እንግዲህ ሜጀር እንትኑን ሰፊዎች ይበልጣሉ ከዚህ ሁሉ ወደ 89% ደግሞ ሴቶች ናቸው ስለዚህ ሴቶችን ነው ቅድሚያ 320 ሰራተኛ ሴቶች ናቸው ለምንድን ነው እሱ የታሰበው እንግዲህ ሴቶች ባይ ኔቸር ለዚህ ለጋርመንት አንደኛ የዚህ የጣት አፊኒቲ እንትን አለ ሁለተኛ የመቀመጥ ባህሪ ደግሞ በሴቶች እንትን ላይ ለረጅም ጊዜ ይቀመጣሉ ከወንዶች ስልቹን ትክክል እውነት ነው ስለዚህ ሴቶቹ ይሄ ተመራጭ አድርጓቸዋል ማለት ተመራጭ ያረጋቸዋል አዎ በጣም የሚገርም ነው ሌላ ባህሪ የለም ወንድና ሴት እኩል ነው ግን ይሄ ነው ተመራጭ የሚያረጋቸው በጣም ጥሩ ይሄ ስል ምንድነው እሱ ፎቶ ነው ድርጅቱ መስራቾች ናቸው የድርጅቱ መስራቾች ናቸው በኋላ ግን ተላልፈዋል በአሁኑ ሰዓት የድርጅቱ ዋና ባለቤት አቶ ግዛው ዘርጋው ነው ግን ሲቋቋም የዛሬ 19 አመት ሲቋቋም በእነዚህ 3 እንስት ሴቶች ነው የተቋቋመው በኋላ ግን ተላለፈ የሚገርም ነው ፎቶ ራሱ በጣም ነው የሚያምረው ምንድነው እዚህ ጋር ይሆነ እነዚህ እንግዲህ የጠረጴዛ ልብሶች የመሳሰሉት ናቸው በዚህ ነው ሲጀመር የነበረው በዚህ ነው ይጀምራል እነሱ እነዚህ ኤክስፖርት ስራ ተሰርቶበት በጣም ነው የሚያምረው ፋሲል ነው ደግሞ አይደል ፋሲል ግቢ ውስጥ ነው እንግዲህ ይሄ ኢኖቬሽን ወይም ደግሞ የት ሆኖ ሊያምር ይችላል ተብሎ ዲዛይን አድርገን የተጀመረበት እንትን ነው እንግዲህ ከዚህ እንግዲህ ወደ ናሙና ወይም ደግሞ ሳምፕል ክፍል እንሄዳለን የመጀመሪያው አሁን ይሄ መሪያው እዚህ ነው ዋናው እንትን
ስለዚህ ጨርቅ ይመጣል። ጨርቅ መጥቶ የመጀመሪያው የሚሆነው እዚህ ነው የሚሆነው ወይስ? የለም ገበያ ይመጣል። እሺ ከገበያ በኋላ መስራት የምንችለው መሆናችን ታውቆ ወደ ሳምፕል ይሄዳል። ወደ ሳምፕል ናሙና ስራ። ናሙና ስራ። እሺ እንዴት? ከናሙና ስራ እንግዲህ እዚህ ላይ ሳምፕል ይሰራል ማለት ነው። የመጀመሪያው ገና አዎ እዚህ አናሊሲስ ውስጥ ይገባል። ይሄ እንግዲህ የናሙና ክፍል ነው። ሳምፕል ሩም ባለው ይሄ ነው። ዲዛይነር አለችን። ዲዛይነር ራሱ እንግዲህ የድርጅቱ ምሰሶ ናት ማለት ነው። ዲዛይነር በግራጁዌት ያደረገች ናት በዚህ በዲዛይን። ስለዚህ ዲዛይን እዚህ ጋር ይሰራል። እዚህ ላይ ዲዛይን ላይ ይወጣል። ከዛ በኋላ ናሙና ይሰራል። ናሙና ተሰርቶ አናላይዝ ተደርጎ ትክክል ነው ትክክል አይደለም ኳሊቲ ያሟላል አያሟላም ተብሎ አናሊሲስ ውስጥ ይሰራል። በግሩፕ ሆኖ ማለት ነው። እነዚህ አሁን የተሰሩ ናቸው ማለት ነው። መጀመሪያ እነዚህ አሁን ሳምፕል ናቸው። አዎ በሳምፕል የተሰሩ ናቸው። ስለዚህ የመጀመሪያው የሚሆነው የተለያየ እንትኖች የተለያዩ ምናምን እነዚህ እንግዲህ በቃ እንትን ናቸው ናሙና ስራዎች ናቸው እነዚህ። አዎ ያምራሉ። ዋናው ስራችን ግን የወንድ ሸሚዝ የወንድና የሴት ሸሚዝ አለ። እሱን እናየዋለን በኋላ። ጥሩ። ከዚህ በኋላ ወዴት ነው የሚሄደው ማለት ነው? ከዚህ በኋላ የማኔጅመንት እንትን ላይ ሁሉም ተሰብስቦ አናሊሲስ ውስጥ ይገባል። ከዛ ማርኬቱ ከተቀበለው ወደ ቆረጣ ይሄዳል። እነዚህ ከምንድን ናቸው? እነዚህ እንግዲህ የፓተርን ናቸው። የተለያዩ ሞዴል ፓተርን ናቸው። የብዙ አመት ነው እንትኑ የተቀመጠ እንትን ላይ እነዚህ ሪዘርቭ ናቸው። በጣም ነው። አሁን እኛ ብናገኘው አሁን ይሄ የብዙ አመት ነው እያልን ልንጥለው እንችላለን። ይቻላል፣ ግን ይሄ ዋጋ አለው እኮ ትልቁ ዋጋ አለው። በጣም ከፍተኛ ዋጋ አለው። በጣም ነው የምናመሰግነው። ቀጣይ ጋር እንሂድ ማለት ነው። እዚህ ከናሙና ስራ ከዲዛይን ክፍል ወደ ቆረጣ ነው የምንሄደው። ቆረጣን ክፍላችን እዚህ ወደ 30 ሰራተኞች አሉ። ይነጠፋል። ከዛ በኋላ እዛ ንድፍ ይወጣል። በንድፉ መሰረት ይቆረጣል። ቆረጣ ውስጥ ይገባሉ ማለት ነው። አሁን እነዚህ የተቆረጡ ናቸው ማለት ነው? አዎ የተቆረጡ ናቸው። ወደ እንትን የሚሄዱ ናቸው። ወደ ስፌት የሚሄድ ነው። እየተዘጋጀ ነው ያለው። ጃኬት ነው ይሄ። ለምሳሌ ጃኬት ነው እኔ ጃኬት ነው። አሁን የተቆረጠው እንደዚህ ከመጣ በኋላ እንደዚህ እዚህ ላይ ይደረደራል። ተደርድሮ በላዩ ላይ ንድፍ ይወጣለታል። በንድፉ በዛ በተሰጠው ፓተርን መሰረት በንድፉ ላይ እንደገና ተከትለው ይቆርጣሉ። አሁን እዛ ጋር በመቀስም እያየው ነው። በማሽን የመጨረሻ የጨርቁን ነው እንጂ የእንትኑ አይደለም። ይሄ እንግዲህ ማድረቂያ ነው። ማድረቂያ እየቆረጡ ነው ያሉት። በጣም በውስጥ የሚሆነው ማለት ነው። በውስጥ ማድረቂያ ማለት ማወፈሪያ እንትን ላይ ነው። እዚህ ላይ አሁን እየደረደሩ ናቸው ያሉት። ይሄ ለመቁረጥ እንትን ላይ ይደረደራል። እስከ 120 130 ጨርቅ ይደረደራል። ከዛ በኋላ ይቆረጣል። እነዚህ ሰው ምንድን ናቸው? እነዚህ ተቆርጠው የተዘጋጁ ናቸው ያሉት። አሁን እዚህ አሶርት ይደረጋሉ ማለት የጀርባው የደረቱ ኮሌታው ሁሉ ተቀናጅተው። እቺ ልብስ ለምሳሌ ይሄንን ከዚህ ጋር ነው የምትገናኘው። ከዛኛው ጋር ትገናኛለች። የየራሳቸው እንትን ላይ ሁለተኛውም ልክ እንደዚህ ቁጥር ይሰጠዋል። ቁጥር ተሰጥተው ይሄዳል። ስለዚህ እነዚህ የራሳቸው የሆነ ነገር የራሳቸው ሁሉም አላቸው። አሁን ከዚህ ካለቀ በኋላ ቀጣው ደግሞ ወደ እኔ የሚሄደው ማለት ነው። ከዚህ ካለቀ በኋላ አሶርት ተደርጎ ተዘጋጅቶ ታስሮ ሌብል ይደረግለታል። ሌብሉን ማየት እንችላለን። ሌብል ይደረግለታል። ከዚህ በኋላ ነው በቃ አሁን ታስሯል፣ ግን ገና ይቀረዋል። እዚህ ታግ አለው። እሺ ታግ አሁን እነዛ ልጆች በዛ ታግ ይሰራሉ ማለት ነው። ከዚህ ቀጥሎ ወደ ስፌት ይሄዳል ማለት ነው። ስፌት ይሄዳል። ከዛ በኋላ ስፌቱም ከሰባ አለቀ ማለት ነው። ያልቃል።
አንዳንድ የመቁረጥ እገዛ የሚያደርጉ መሳሪያዎች አሉ። እሱን አንድ በአንድ እናያቸዋለን። ይህ እንግዲህ እንደምታየው እነዚህ አንድ ሮል ይኖረናል። ከእያንዳንዱ ሮል ወይም ደግሞ ከእያንዳንዱ ሮል ጨርቅ ያለችው የተለያየ ከለር ሊኖረው ስለሚችል በስመ ነጭ አይደለም ሁሉ እና እያንዳንዱ ሮል እያንዳንዱ ጣቃ ለራሷን ችላ እንድትሰራ ይደረጋል። ለምሳሌ ይሄን 100 ሜትር መጥቷል 20 ጊዜ ተዘርግቷል 20 ጊዜ ተዘርግቷል። እሺ ይሄንን እንግዲህ አራት እንትን ላይ በአራት እንትን ነው የተዘረጋው በ4 ሜትር ነው የተዘረጋው። እያንዳንዱ ኮንሳምፕሽን አላቸው ማለት ነው። 4 ከ20 4 ከ20 3 ከ70 4 ከ90 እያለ ይሄዳል። ከዛ በኋላ ይካፈላል። ኮንሳምፕሽኑ ይታወቃል። ይሄንን ማስረጃ ነው ለየትኛው እንትኑ እንዳለ ይታወቃል። ጨርቁ እንዳለ ማለት ነው። ስለዚህ እነዚህ ካርቶኖች አሁን ለምሳሌ እዚህ ላይ ነው የሚደረጉት። አዎ እነዚህ ካርቶኖች እዚህ ላይ ይደረጋሉ። በዚህ መሰረት እዚህ ይቆርጣሉ። በጣም ነው የሚያምረው። በጣም ቀጣይ አሁን ከዚህ ከተቆረጠ በኋላ አሁን ይሄ ማለት እዚህ ጋር ያየሁት ነው። ይሄ ማለት ይሄኛው ማለት ይሄ ነው እንደዚህ ማለት ነው። በቃ ተቆርጧል። ይሄን አሁን አሰርት ይደረጋል ይቀናጃል ማለት ነው። ተቀናጅተው ይመዘገባል። ተመዝግቦ ወደ ስፌት ክፍል ይገባል። አሁን እነዚህ የተቆረጡት ሁሉ እነዚህ ሁሉ ከዛ ይመጣሉ እዛ ናቸው። በጣም ነው የሚገርመው። እሺ ቀጣይ ከዛ በኋላ ወደ እነ የምንሄደው ከዚህ እንደገና ይሄንን አንዳንድ ጊዜ በእጅ የሚቆረጥ እንትን አለ። በእጅ ማለት በማሽን ነው የሚቆረጠው። እሱን ማየት እንችላለን። ከተቆረጠ በኋላ ወዴት ይሄዳል? እንደገና እዚህ ላይ በጣም በእንትን ይከዳል። ወደ ማሽኑ እንደገና ይሄዳል። አንዳንድ ለምሳሌ ኮሌታዎች በጣም ፕሪሲሽን የሚፈልጉ ስራዎች በሙሉ እንደገና በዚህ በባንድ ናይፍ የምንለው ይቆረጣል ማለት ነው። እዛ ጋር ሲሰራ እያየው ነው። ለምሳሌ እነዚህ የምታያቸው እንትኖች ይሄ በዛኛው ማሽን ለመቁረጥ ትንሽ እንትን ያለው ይሄ ግን በተረሰሰለት ስትሬት ይሄዳል። ስለዚህ ምንም መዛነፍ የሚባል ነገር የለም። እንዳይዛነፍም በዚህ መቆንጠጫ ተይዟል። በጣም የሚገርም ነው። አሁን ያንን የምታየው እጁ እንዳይቆረጥ መከላከያ ይሄኛው ይሄ ለጌጥ መስሎኛል ያደረገው መከላከያ ነው። ያለሱ አደጋ አለው። በጣም እንትን ነው። ሁሉ ጊዜ የቀኙ እንትን ላይ ነው። የግራው እንኳን በዚህ ስለሆነ አይዞው። ያስታውቃል። ይሄኛውስ ይሄም ራሱ መቁረጫ ነው። መቁረጫ በጣም ቀጫጭን እንትኖችን የሚቆረጥበት እንትን አለ። ልክ እንደዚህ ለምሳሌ ይሄው ይሄን ለምሳሌ በዚህ የተቆረጠ ነው። ይሄንን መከፈፊያ ለክፈፍ የሚሆን መከፈፊያ እንትን ላይ የሚቆርጥ ማሽን ነው። ይሄ እንግዲህ መቁረጫ ማሽን ነው። ይሄ መቁረጫ ማሽን እስከ 100 ጨርቅ ተደርድሮ የሚቆርጥ ነው። ይሄ አሁን እስከ 11 ኢንች ወደ ላይ የሚከፍላል ማለት ነው። አርጎ የሚቆርጥ ነው። አቅሙ ይሄንን ያለው ጋፕ አቅሙ የዛን ያክል ነው ማለት ነው። አሁን የሚገርመው ስለዚህ እነዚህ ይሄ አሁን ለዚህ የተቆረጠ ነው። አሁን እነዚህ ተመልሶ መጥተው እነዚህን በዚህ ትክክል ይቆራል። ስለዚህ ይሄኛውን በካርቶን መሰረት ይቆረጣል ማለት ይቆረጣል። እንደዚህ አይነት ይደረደራል። በዚህ ይደረደራል። እሺ እንግዲህ ወደ ሁለተኛ ክፍል እንሄዳለን። ሁለተኛው ክፍል ደግሞ ከዛኛው ይለያል። የቆረጣ ክፍል አንዳንድ ተመሳሳይ ነው፣ ግን አንዳንድ መሳሪያዎች ለየት ያሉ መሳሪያዎች አሉ። እንግዲህ ጃኬትም ሸሚዝም ሱሪም ኮነ በቃ ጃኬት ሸሚዝ ዋና ስራችን ግን ሸሚዝ ላይ ነው። ሸሚዝ ላይ ነው እናተኩረው። ዋና እንትናችን ሸሚዝ ነው።
ይሄ ምንድነው? ይሄ ማሰሪያ እንግዲህ የማድረቂያ ማጣበቂያ ነው። ማጣበቂያ የኮሌታ የአምባር የመሳሰሉት ለማድረቅ ወይም ለማወፈር ሲፈለግ አንድ ማድረቂያ የሚባል እንትን አለ ከነ ማጣበቂያው ነው። ያን ማጣበቂያ እዚህ ይመጣና በ180 እና እንዲሁም ደግሞ በ180 ዲግሪ ነው እንትን የሚሆነው የሚጣበቀው። ይሄንን ከጊዜ ጋር ከፕሬሸር ጋር ከመጭመቂያ ኃይሉ ጋር እና ከሙቀቱ ጋር አብሮ ተዋህዶ ፊውዝ ይደረጋል ወይም ይጣበቃል ማለት ነው። ጥሩ። ስለዚህ ቅድም ያየሁት የሆነች ነገር ነበርስ አይደለ? አዎ ያቺ ሲቆረጥ የነበረችው ናት። ያንን ይቆረጥ የነበረው እዚህ ያለው ለምሳሌ ያውን ደርቆ ነው የወጣው። ሁለት ዙር ነው የሚሄደው። ያውን ይጣበቅ ነው። ይሄኛው ማለት ነው። አልተጣበቀም። ምራቅ ከዚህ ለሴፍቲ እንትን ርቆ ነው የሚሄደው። ተርቆ ነው እንትን የሚታለው። ተርቆ ነው። መሀል ብገባ አይሰራም። እንትን ካለ እንትን አይደል? እዚች ላይ ከሄድኩ አይሰራም። ሴፍቲ ነው። ይሄ በጣም ፈልገው። አለበዚያ ይዞኝ አብሮ አሁን ያችን ያው አሁን ታይም እዚህ ጋር ታይም እንትን ደቂቃዎች አሉ። ጠብቃል። ላይ ሲቆረጡ የነበረ አለ ስሶቹና ማጣበቂያ ማድረቂያ ሲባል የነበሩት አሁን በቃ ጨረሰ። አሁን ጨረሰ። ቅድም የላክናትን ጨርሰዋል። አሁን ልትመጣ ነው እዚህ። አሁን ምን ያህል ኳሊቲዎችን ሊያደርግ ይችላል? ወይም እጅ ታብሮችን በቀን ሙሉ የሸሚዙን ሙሉ ወደ 1500 ይሰራል። 8 ሰዓት ለምን እዚህ ላይ በአንድ ጊዜ 20 የሚሆን እንትን አለ። ደርቋል። ደርቋል። ያስታውቃል። ይኸው ደርቋል። እንግዲህ አንድ እሱ ነው። ያኛው ተመሳሳይ ነው። ላይ የታየው ተመሳሳይ ነው። እንግዲህ ወደዚህ ደግሞ እንሄዳለን። እሺ ይሄ ደግሞ የጥልፍ ስራ ክፍል ነው። የጥልፍ ስራ ነው። ኤምብሮይደሪ የምንለው እንትን ላይ ጥልፍ ስራ ነው። ይሄንን 15 ጭንቅላት አለ። 15 ጭንቅላት ኮምፒውተራይዝድ ነው። በሙሉ ኮምፒውተራይዝድ ነው። በኮምፒውተር ነው የሚሰራው። ራሱ ነው ኮምፒውተር የሚሰራው። ይሄን ጥልፍ 15 በአንድ ደቂቃ የሚወጣ አለ፣ በ10 ደቂቃ የሚወጣ አለ፣ በ15 ደቂቃ የሚወጣ አለ። የጥልፍ ስራ ማለት ምንድን ነው? እንደዚህ ጋር ጽሁፎች እንደዚህ አይነት ጽሁፍ ማለት ነው። ይሰራል። አሁን እየተሰራ ያለ ይሄ ዲዛይን ይሄ ሎጎ እየተሰራ ነው ያለው። አሁን ምን እየሰራ እንደሆነ ይታያል። ሁሉም በአንዴ ነው የሚሰራው። በጣም ይገርማል። ሁሉም አንድ አይነት ነው የሚያደርገው። አንድ አይነት ነው። ይሄ ሎጎ ይሰራል። አሁን ይሄ ሎጎ አለ። መጀመሪያ በሲስተም ደግሞ በኮምፒውተር ላይ ይሰራል። ይሄ ንድፍ ይወጣል። ያችን ንድፍ በዛች መሰረት በስዕሏ መሰረት ይሄን ደግሞ ማሽኑ በዚህ ይገደዳል እንዲሰራ ማለት ነው። አሁን ያኛው አልቆ ነው። አሁን አላለቀም። ያ እንትን ያደረገች ያለችው አሁን አልቆ እያነሳች ነው ያለ። ሁሉም አንድ በአንድ እያነሳች ነው ያለችው። እስቲ ይቻላል ማየት። ይሄ ነው በቃ ስና የነበረው። አሁን የሚገርመው ይሄ እነዚህ ሁሉም አሁን ይሄን ጠቅላላ አሁን ተጀምሯል ማለት ነው። ዲዛይን የምታየው ኮምፒውተሩ ላይ እሱን ተከትሎ እየሰራ ነው ያለው። ስለዚህ እዛ ጋር የምንመለከተው ዲዛይን ነው እዚህ ጋር የሚሰራ ያለው ማለት ነው። በጣም አሪፍ ነው። በጣም አሪፍ ነው። ቅድም አልቆ እንዳየኸው አሁን ደግሞ እየተጀመረ አዲሱ እየጀመረ ነው ያለው።
እንግዲህ ይሄ 15 አለን እዚህ 15 30 ሁለት እዚህ አለ 32 ይሄንን ለናሙና መስሪያ ነው። ዘመናዊ መሳሪያዎችን እየታገዘ የሚሰራ ድርጅት ነው። አዎ እንዳየው ማኑዋል አይደለም፣ አብዛኛው ማኑዋል አይደለም፣ አብዛኛው በማሽንና በኮምፒውተር ነው የሚሰራው። አዎ እንዳየው ከሆነ ከላይ ጀምሮ እንግዲህ አንዳንዱ መቁረጫውም ጭምር ለዚህ አሁን ጥልፉንም ጭምር ሌሎችንም ማድረቂያውንም ጭምር ስመለከት በካውያ በመናም ሳይሆን ራሱን የቻለ ማሽን ሁሉ ነገር ማለት ነው። በጣም ቆንጆ ነው። በጣም ይሄንን ነው ለጥራቱን ተመራጭ የሚያደርገን ፋብሪካ ይሄንን ስናሟዘን አንድ ልብስ ገና ሲጀምር መሰረቱ ነው ዋናው ማለት ነው። ዋናው መሰረት። ስለዚህ ይሄ የልብሱ መሰረት ነው። በጣም ጥሩ። ቀጣይ ወሬ ነው የምንሄደው። አሁን እንግዲህ ወደ ስፌት ክፍል ይሄ እንግዲህ የመጀመሪያው ክፍል የስፌት ክፍል አለ። እና እዚህ ላይ ወደ 100 ሰራተኛ አለ። 100 ሰራተኛ ላይም እንደዚሁ 50 ሰራተኛ አለ። 200 ማለት ነው። 100 ሳይሆን 200 ሰራተኛ አለ። እንግዲህ አንድ ልብስ ሲሰራ ሂደት አለ። አንድ ሰው አይደለም የሚሰራው፣ የቅብብሎሽ ስራ ነው። የቅብብሎሽ ስራ ምናልባት አንድ ልብስ ወደ 50 ሰራተኛ 60 ሰራተኛ እጅ ትገባለች። ይሄንን የሚሆነውም ደግሞ ለጥራት ሲባል ብዙ መሳሪያዎቹ ራሳቸው ለጥራት ተብሎ የተዘጋጁ ናቸው። እና ይሄ አንድ ልብስ እየተቀባበሉ አብዛኛውን ጊዜ ምንድነው እኛ ሀገር ላይ ፊኒሺንግ ላይ ትንሽ የሆነ ስህተት ነገሮች እናያለን። ጂኤምኤም እንዴት ነው? ጂኤምኤም ያው ህዝቡም እየመሰከረልን ነው ማለት ክሊንቶቻችን እየመሰከረልን ነውና ለብዙ አመታትም ኤክስፖርት ያደረግን ስለሆነ ፌል አላደረግንም። በዚህ በአጋዋ ምክንያት ብቻ ነው የቆምነው እንጂ ኤክስፖርት ብቻ ነው 100% ኤክስፖርት ብቻ ነው የሚሰራው። ስለዚህ ጥራት ላይ ወይም ፊኒሺንግ ላይ ችግር የለው። ኮምፕሮማይዝ እንደማናደርግ ሂደቱን ታዩታላችሁ። ፕሮሰስ ላይ ቼክ ይደረጋል። እንደገናም ፊኒሺንግ ላይ በሚመጣበት ሰዓትም ቼክ ይደረጋል። ከፓኪንግ በፊትም እንደገና ቼክ ይደረጋል። ይሄ ሁሉ ዳታ አለ። ይሄ እንግዲህ ይሄ የዝግጅት ክፍል ዝግጅት መስመር ትባላለች። ይሄኛው የመጀመሪያው ማለት ተቆራርጦ እንደመጣ መስመር ይባላል። አሁን ሸሚዝ እየሰሩ ነው። የልጆች ሸሚዝ በጣም ስታንዳርዱን የጠበቀ ሸሚዝ እየተሰራ ነው ያለው። ነጭ ነው እና ይሄ አሁን ይሄ መጀመሪያ እንደዚህ ሆኖ ይመጣል። ያው ከዚህ በኋላ ይሄንን ቀጥ ብሎ ታጥፋ ትመጣለች። ይሄን እንግዲህ ኳሊቲ ማለት ሌላ አይደለም። እቺን እንግዲህ የኢጂጌ እዚህ ላይ ፍለቀታለች የምትገባ እሷ ናት። ማየት እንችላለን። ይሄ እንዳለ በተቀላላ የዝግጅት ክፍል ይሄ ዝግጅት ክፍል ነው። እዚህ ኮሌታ እየተዘጋጀ ነው ያለው። አሁንም ኮሌታ ነው ያለው እዚህ። አሁን መሳሪያዎቹ የተለያዩ ናቸው። አንድ አይነት ይመስላሉ እንጂ እንትናቸው ሴትአፓቸው የተለያዩ ነው። ለአንድ ኦፕሬሽን የሚያስፈልጋትን ነገር ሁሉ መገደቢያም ሆነ ወይም ደግሞ ለኳሊቲ የሚመራ ስራ ሁሉ ተዘጋጅቶለት ነው የሚመጣው። አሁን ይሄ ኮሌታ ነው እያየሁ ያለሁት። ኮሌታ አሁን ይሄ በጠቅላላ በቃ ኮሌታ ብቻ ነው የሚሰራው ነው። አሁን እዚህ ድረስ ኮሌታ አለ። አሁን አምባር ተጀምሯል። ይሄ አምባሩ ተጀምሯል። ኮሌታ እዛ ጋር ያልቃል። አምባሩም እንደዚሁ ይዘጋጃል። እዚህ ጋርም እጅጌ ይጀምራል። ያው ቅድም የተባልነው እንትን ላይ ከዛ ከቆረጣ የሚመጣው እንትን ይሄን ሁሉ ይዛት መጣል ኢንፎርሜሽን ነው። ይሄ ሁሉ ኢንፎርሜሽን አለ። ከለሩ ነገር አለ። ሳይዙ፣ ብዛቱ፣ የቆረጣ ባቹ መቼ ተቆረጠ፣ በማን ተቆረጠ ሁሉ ትገልጽናለች።
ስህተት ቢፈጠር እንኳን ያን ሰው ይታወቃል። ቅድም ያያት እዛ ማሽን የሰራችው ላይ ተሰርታ ይሄው ስትሬት ነው የሚመጣው። አንድ አይነት እንትን ላይ ነው። አሪፍ ነው። ያው በቃ ሌብሏን ቀድማ ተዘጋጅ ለጀንድ ተብላ ይሄ ባለ ክሊንተን ራሱ ይሄንን ሌብል ስለፈለገ በዚህ ሀብት ይሄ ማሽን የቁልፍ ቀዳዳ ነው። አውቶማቲክ በርቀት ሁለት እንትኖችን በርቀት እየለካ ይሄዳል። አሁን 4 ቀዳዳ በአንድ ይሄዳል። አለቀ በቃ። እንደዚህ ይሄ ሳምፕል ነው የሳይዙ ተናምና ክፍል የመጣ ሳምፕል። በዚህ ሳምፕል መሰረት ታይቶ ቼክ ይደረጋል። እንግዲህ ከዚህ በኋላ እዚህ ላይ ደግሞ መገጣጠሚያ ነው እየተገጣጠመ ይሄዳል። እያንዳንዱ ይመጣና ከዛ አሁን ወደዚህ ወደ መገጣጠሚያው ጋር ይሄዳል። መገጣጠሚያ አሁን አየህ ይሄን አሁን በጣም ስፔሻል ማሽን ከሌላ ጋር ያው እሷ እየሰራች ያለችው ይሄን ይችል ነው በቃ። እቺ በዚህም ቢሆን ከውስጥ እንድትሄድ ኳሊቲ በጣም የሚገርም ነው። በጣም ፋስት ነው። በጣም ስለ በየደቂቃው በየሰዓቱ ይሄን ነው እየተሰራ ያለው። እየተቀባበሉ ይሄዳሉ። ስለዚህ ቅድም ያሉኝ ነገር ነው። አሁን እዚህ ላይ 60 ሰራተኛ አለ። 60 ሰራተኛ በዚህ ሸሚዝ እየተቀባበሉ ነው። ኳሊታውን ይሰራል፣ እጀታውን ይሰራል። ከዛ ሙሉ አሁን ይሄ እንደዚህ የሚሰፋው እንዳለ ይሰፋ። አሁን እንግዲህ ካፓሲቲ 1500 እስከ 2000 ሸሚዝ ካፓሲቲ አቅም አለ በመሰረት በየጊዜው በየቀኑ አሁን እዚህ ጋር መጣንና እዚህ ጋር ደረሰ። እዚህ አሁን አንዳንድ ጉለቶች ካሉት እያየች ነው ያለችው። እንደገና ከስር ማስተካከል ካለበት ይስተካከላል ማለት ነው። ስለዚህ እያንዳንዱ የነበሩት እንዳለ ስፌቶች አልቀው እዚህ ጋር ይመጣል፣ ቼክ ይደረጋል። ከዛ እዚህ ደግሞ ግርጌ ተቀመጥማለች። ልክ አሁን አየህ እንዴት እንደሚታጠፍ። ለምን ይሄ ማሽን ለዚህ የሚያግዝ ማጠፊያ አለ። ከዚህ በኋላ ክሮች እንደዚህ ካሉ ይለቀማሉ። በጣም ነው የሚገርመው። ይለቀማሉ። ከዚህ በኋላ ከተለቀመ በኋላ ወደ ኢንስፔክሽን ይሄዳል። ወደዚህ ነው ፍተሻ ይለቀምና ወደ ፍተሻ። አሁን እሷ እህቴ በቃ ይሄንን እየፈተሸች ነው። ምን ጉድለት አለ? የጎደለው ነገር ምን አለ? ሳይዙስ የተሳሳተ ነገር ምን አለ? ሳይዙስ ልክ ነው ወይ? ቁመቱ፣ ጎኑ ሁሉ አሁንም ጃኬት ልክ እንደዛኛው እንደ ሸሚዙ ደግሞ ፕሪፓራቶሪ ወይም ደግሞ ዝግጅት ይደረጋል። ከዚህ ዝግጅት ይሄኛው ቆይ ቀደም እንዳየ ነው የመጀመሪያው ከዚህ ልክ እንደዚህ ነው የሚያደርጉት እንደመጀመሪያው። ከዛ እንደ ሸሚዙ ግን ሂደቱ የተለያየ ሊሆን ይችላል፣ ግን ቅርጹ የተለየ ሊሆን ይችላል። የኳሊቲ ወይም የጥራቱ አይነትም የተለየ ነው ስለሆነ በጣም ውስብስብ እንትኖችም አሉት። ጃኬት ተመሳሳይ የሆነ ዝግጅት ግን የአሰላለፉና የመሳሪያው አቀማመጥ እንዲሁም የመሳሪያው አይነት ደግሞ እዚህ ለየት ያደርጋል።
ከዛኛው ጋር አሁን እዚህ ጋር ስንት ሰራተኞች አሉ ማለት ነው? በዛኛው የተወሰነ አለ፣ በዚህኛው እዛኛው 65 አለ፣ እዚህም 62 አለ። የማምራሉ ራሱ ሳያቸው ራሱ በጣም ሞደርን የሆኑ እዚህ ለታየዋለሁ። ከዚህ ያለው ዲስታንስ ግን እኩል ነው የሚመጣው። ያዩት ነው። ሁሉም ተነጥሎ ነው የሚሰጣቸው። ያ የተነጣጠለው ይገጠምና በዛካይ ነው የሚመጣው። ከዚህ በኋላ ወደዚህ ማገጣጠሚያ እዚህ ይጀምራል። ሁሉ የራሱ ስራ ነው። የራሱ ስራ ይሄ ለጥራትም ለፍጥነትም ለኤፊሺየንሲ ወይም ደግሞ ለምርታማነትም ይረዳ አሰላለፍ ነው ያለው። ትክክል። ሁሉም የራሱን ስራ ያውቀዋል። ስለዚህ ያንን ስራ ሁሉም የየራሱን ድርሻ ሲወጣ ራሱን ይሆናል፣ ጥሩ ይሆናል። ያለቀ እየመጣ ነው። አሁን እዛ ላይ ቁልፍና ቁልፍ ቀዳዳ አይተናል። ይሄ ደግሞ በዚህ በአይሌት ወይም ደግሞ ካምሱር የሚባል እንትን ላይ ያለ ማሽኖቹ በዚህ የባልና ሚስት ይሄ ማለት ነው የሚሰራ ነው። ይሄ ማሽን እነዚህ ማሽኖች እነሱ የሚሰሩ ነው። አሁን መጨረሻ እዚህ ላይ ኢንስፔክት ታደርጋለህ። ክር እንደዚህ እንትን ላይ እንትን ይሆናል፣ ይለቀማል። ከተለቀመ በኋላ ወደ ኢንስፔክሽን የመጨረሻው እዚህም ራሱ ልክ ቅድም እንዳየነው ኢንስፔክት ይደረጋል። እንደ ሸሚዙ ማለት ነው። እንደ ሸሚዙ ጉድለት ካለበት ጉድለቱ እንትን ላይ ቼክ ይደረጋል። እነዚህ ኳሊቲ ቼከሮች ነው። የቁመቱ ውደቱ ምን ኢፌክት አለው ሁሉ ይታያል። ያንዳንዱ ታይቶ መጨረሻ ላይ በቃ አሁን ያለፈ ነው። እሷ ሳልፈዋለች። በኋላ እንደምናየው ድጋሚ ደግሞ ይታያል። በጣም ነው የሚያምረው በእውነት። ፊኒሺንጉም ራሱ በጣም ቆንጆ ነው። በጣም ነው የሚያምረው። በጣም ውጭ ከሚመጣው ምንም የተለየ ነገር የተለየ እንትን የለም። ምንም ይሄ እንግዲህ ወደ ፊኒሺንግ ስንሄድ ፊኒሺንግ ደግሞ ሌላ ቦታ ነው። አሁን ይሄኛው ደግሞ አለቃ ይባላል ገና ይሄ እዚህ ጋር ጨረሰ ተባለና አላለቀ። ከዛ ደግሞ ሌላ ነው ያለው። ሌላ ቦታ ደግሞ አለ። ወደ ፊኒሺንግ ደግሞ ይሄዳል። ወደ ካውያ ስራ እንደዚሁ ማጣፊያ የመሳሰሉት ይሄዳል። እሺ የት ነው እሱስ? ይሄዳል ሌላ ክፍል። እሺ እዚህ ላይ የምታየው በየቀኑ በየሰዓቷ የምትመረተው ምርት መስመሩ ይታያል። እያንዳንዷ በሰዓቷ የትኛው መስመር በዚህ ከ9 እስከ 10 ምን ያክል ሰራ፣ ከ1 ከ2 እስከ 3 ምን ያክል ሰራ የሚለው እንትን ላይ ይታወቃል ማለት ነው። ይታወቃል። ለምሳሌ ይሄ እዚህ 40 ተሰራ፣ እዚህ 60 ተሰራ፣ እዚህ 90 ተሰርቷል። እንደዚህ እያለ ይሄዳል። መጨረሻ ውጤቱ እዚህ ላይ ነው። ውጤቱ መጨረሻ ይታወቃል። ይሄንን ለአናሊሲስ እና ለፈተሽ እና እንትን ላይ ማንም ሰው መጥቶ እንደ ምን ሆነ ይሄን ታርጌቱ አልሞላም በማለት በዚህ ስናልፍ ይህችን ሰናይ ይሄን ታይቶ ነው የሚታየው። ሰፊ ነው በእውነት በጣም የሚገርም ነው። ለካ ዝም ብሎ አይደለም፣ እያንዳንዱ ድካም አለው። አዎ አሁን ወደ ፊኒሺንግ ወይም ደግሞ ማጠናቀቂያ ክፍል ነው። ጥሩ። ግን ቅድም ስንወጣ አንድ ፎቅ ወደ ላይ አለ ብለውኝ ነበር። የቲሸርት ነው እሱ። የቲሸርት መስመር የቲሸርትም ፖሎም እንደዚሁ ብቻ የሹራብ ነክ ነገሮች እዛ ይሰራሉ። ቅድም ከነበርንበት ከፍ ብሎ ያለው ማለት ነው። አሁን ከዛ ሁሉ አልቆ መጥቶ አሁን እዚህ ጋር ፊኒሺንግ ነው። እዚህ ፊኒሺንግ ነው። እዚህ ላይ አሁን ኮሌታና አምባር እንደዚሁ ፕሬስ ይደረጋል። ፕሬስ ታደርገው ማን ነው እንግዲህ እነዚህ ነገሮች የሸሚዝ እንትኖችን በስነ ስርዓት በጣም እንትን የሚያደርጉ ናቸው።
በጣም ለኳሊቲ ለጥራት የሚጠብቁ ናቸው። አሁን እየተተኮሰ ነው ማለት ነው። ስለዚህ በእጅ አይደለም በእንትን አይደለም በቃ እጅም አለው ቦዲ በእጅ አለው ቦዲ። ይሄ ግን ኳሊታና እዚህ ጋር እጀታ ጋር ያለው በጠቅላላ እዚህ ጋር ነው የሚሆነው። እዚህ ላይ አሁን እየተኮሰች ነው ያለው። እጅጌ እዛ ተተኩሷል። እሷ ደግሞ እዚህ እንደገና በእጅ ደግሞ ተኮሰ። አሁን የሚያምሩ በጣም ጽድት ብሎ ያ የነበረው የተቆራረጠው ሁሉ አይመስልም። አሁን እዚህ ይጠለጠላል። ስለዚህ ይሄ መጨረሻው ነው። ይሄ መጨረሻው ይሄ ተሰቅሎ ማለት ነው። እንግዲህ ይሄ ቀደም ሲል የተመለከታችሁትን ተቆራርጦ ስፌት ላይ ደርሶ ከዛም በኋላ አልቆ እንግዲህ ተተኩሶ ነው። በጣም ነው የሚገርመው። ከዛሳ እንደገና ይሄንን ራሱ እንደዚህ ከተተኮሰ በኋላም እዚህ ኢንስፔክት ፋይናል ኢንስፔክሽን ካለቀም በኋላ ይሄ እንግዲህ አራተኛ ጊዜ ኢንስፔክት ይደረጋል ማለት ነው። አሁን የሚገርመው እዚህም እንደዚሁ አንገቱ ራሱ ቅርጽ እንዲያወጣ በደንብ እንትን ላይ እንዲያወጣ ስሪ እንትን ነው። አሁን እንግዲህ ከቅድም ጀምሮ እንግዲህ ማጣሪያው እየተባለ ነው። አሁን ይሄም ማጣሪያ መጣል። ከዚህ በኋላ አጠፋ ይሄዳል። አሁን ደግሞ ከዚህ በኋላ ማጠፍ ነው። ከዚህ በኋላ ማጠፍ ነው። አሁን እያየነው ያለው የጃኬት አጠፋ ነው። ጃኬቱ እየታጠፈ ነው። ጃኬቱ ይሄ ይመስላል። ታጥፎ መጨረሻ ላይ ታሽጎ በእንደዚህ አይነት መልኩ ይመጣል ማለት ነው። ይሄ እንግዲህ ደንበኛው እንደሚፈልገው አስተጣጠፍና እንትን አድርገን ነው የምንሰራው። ይሄ ራሱ እንደዛው ነው። አሁን ስላለቀ ነው እንጂ እነኚህ ደግሞ የማጠፊያ እንትን ፎርም ራሱ አለ። እንዴት እንደሚታጠፍ በስነ ስርዓት ላይ እጥፍ አድርጎ ይሰጣል። ይሄው በቃ እንደዚህ አድርጎ ሌብል ያደርጉለታል፣ ታግ ያደርጋሉ። ይሄ ይመስላል እንግዲህ ድርጅታችን። እውነት እንግዲህ ሰፊ ነው። ትልቅ የሀገር ልማት እያደረጋችሁ ነው የምትገኙት። ምክንያቱም በስሩ እንግዲህ በጣም በርካታ ሰራተኞች አሉ። እነዛ ሰራተኞች ደግሞ የራሳቸውን የሆነ ቤተሰብ ይኖራቸዋል እና ቀላል የሚባል አይደለም። ይሄ ደግሞ እንግዲህ ወደፊት ሰፍቶ ትልቅ ቦታ ኖሯችሁ ደግሞ የበለጠ ትልቅ ብዙ ሰራተኞችን የምትይዙ ያርጋችሁ ነው የሚባለው አይደል? እንዴት ነው የታቀደ ነገር አለ? የታቀደ ነገር አለ። መሬትም እየጠየቅን ያለ ነው። ወደ 1500 ሰራተኛ የሚይዝ እንትን ላይ እንደሚሰራ እየጠየቅን ያለ ነው። እስቲ መንግስት ካገዘን ብለን የምንጀምርበት ጊዜም በቅርብ ይመጣል። በጣም ነው የማመሰግነው፣ ያክብርልን። እስካሁን ለነበረን ቆይታ በጣም ነው የማመሰግነው። ተመልካቾቻችን እንግዲህ በጂኤምኤም የነበረን ቆይታ እጅግ በጣም ደስ የሚል ነው። ልብስ ምን ያህል አድካሚ እንደሆነ ስናረገው እንጂ ግን ከመጀመሪያው ጀምሮ የሚሄደውን ሂደቱን እንግዲህ ተመልካቾቻችን ያያችሁት የተመለከታችሁት ይመስላል። እስካሁን የነበረን ቆይታ ይሄን ይመስል ነበር። ከቀሪ የአሻም ቡፌ ፕሮግራም ጋር ቆይታን እንድታደርጉ እየጋበዝኩ ነው። ኮዲ ሰናበታለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።